ሰላም ውድ የማሚ የዩቲዩብ ቻናል ፋሚሊ እንዴት ናችሁ? ደህና ናችሁ አላችሁልኝ ወይ? አለን እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። እኔ ጋር ያለው ሰላም እናንተ ጋር ይሁን እላለሁ። ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ስራ እንዴት ነው? እየበረታችሁ ነው? ክብሩ ይስፋ ለመድኃኔዓለም። እኔ ጋር ደህና ነኝ። እናንተስ እንዴት ነው? እየበረታችሁ ነው? እንዴት ይዟችኋል? አሁንም ረመዳን አልቋል። ያው አይደል? አዎ አልቋል። ረመዳን አልቋል። ግን ያው ያለው ሀገር ስራ ረመዳን አለቀ ምናምን አይልም እና እንዴት ናችሁልኝ? ሰላም ናችሁ? ሰላማችሁ ብዝዝዝት ይበልኝ እንደምርዳሻው ደህና ናችሁ? እኔ ጋር ሁሉ ሰላም ነው። ከብሩ ይስፋ ለመድኃኔዓለም። አለሁላችሁ። እንዴት ነው ሁሉ ነገር? ስራ እየበረታችሁ ነው? ብርቱ ናችሁ? ብርቱነን በሉ እንጂ ብርቱነን፣ ጥሩነን፣ ደግነን በሉ። ያው እንግዲህ ወደዛ እያልኩ ነው እየቀዳሁት ያለሁት። ካሜራማን የለኝም። ምን አባቴ ላድርግ ብላችሁ ነው? ለዛ ነው። እሺ፣ አዎ ለዛ ነው። እና እኔ ጋር እግዚአብሔርም አምላክ የተመሰገነ ይሁን አለሁላችሁ። ያው እንደዚህ ነው እንግዲህ ስራ ተፍ ነው። ይሄ መዳም ቅመም ሮቦት፣ የመዳም ሮቦት ነን እኛ እኮ ሮቦቶች ነን እኛ። ሮቦት ራሱ እንደኛ ይሰራል ነው እንደኛ እኮ ሮቦት አይሰራም። እና እንዴት ናችሁ? አብሶ ቤሮች ያላችሁ እንዴት ነው? ሁሉም ሀገር አለ ግን ጦርነት ግን እንደ ቤሩት የበዛ የለም። ሰላማችን ያብዛልን መድኃኔዓለም። አለ ይበለን፣ እሱ ይጠብቀን፣ ከክፉ ነገር ይሰውረን። አገራችንንም ሰላም አድርጎ እዚችንም ሀገር ሰላም አድርጎ ያንቆየን። እውነት ለመናገር ሆነ እንጂ ማታ ራሱ እዚህ ጋር አካባቢ ነው የመቱት እና እዚህ አካባቢ ነው የመቱት ማታ። በስመ አብ ሌሊት ከ8 ሰዓት ተኩል በኢትዮጵያ ኖ 8 ሰዓት ተኩል 7 ሰዓት ተኩል ነው። ሰዓት ተቀይሯል ለካ 7 ሰዓት ተኩል እና እግዚአብሔር አምላክ ሰላም ያወርድልን እና በቃችሁ ይበለን። በሀገራችንም እንደዚህ በቃችሁ ይበለን። እውነት ለመናገር ከሆነ ከባድ ነው ብላ በጣም ከባድ ነው ያለው ሁኔታ። እግዚአብሔር ይመስገን ነው። እግዚአብሔር የሆነ ነው ይጠብቀን ነው አይደለ? እንደዛ ነው የሚባለው። እኔ የምላችሁ ስለ ሌይላ ጉዳይ እንዴት ሆነ? ሳውዲ ያለችዋ ሌይላ ከአይድ በኋላ ትፈታለች ተብሎ ነበረ። ምን ላይ ደረሰ? ምንም መረጃ የለም። ምንም ማለት ሀቢባ ማስታወቂያ እንትን ብላ ነበር፣ ለቃ ነበረ ለኤምባሲ ማለት ነው። አሁን ረመዳን ከተፈታ መች ነው? ሳምንት አለፈው አይደል? ካለቀ እኮ ሳምንት አለፈው እና ታዲያ አሁን ያው ሁለተኛ ሳምንቱን እያዘ ነው። ለምን መፍትሄ የለም? ለምን አላሳወቁም? ለምን ዝም አሉ? የምን አሁን አንድ እህታችንም ደግሞ መከራም ደግሞ ሁሉም ሀገር መከራ አለ፣ ግን ሳውዲ ላይ በጣም እየበዛ መጣ። አንድ እህታችን ስሟ ማን ነበር? የልጅ እናት ነች። እኔ አፈር ልብላላት እና እንደው መድኃኔዓለም አባቴ ይጠብቃት ከክፉ ነገር። እውነት ለመናገር ከሆነ አለች በህይወት ብለዋል፣ ግን በህይወቷ ተጫውተው ደፍረዋት ሞታለች ብለው አወጁ። ሰው ያገሯ ሰው ነው ንጉድ ያደርጋል። አያቸዋ በእኛው እኮ ነን። የሀገራችን ሰው እኮ ነው ገደልኛን የሚከተል። እኛ በቁም የሚቀብረን የሀገራችን ሰው ነው። እውነት ለመናገር ግን እኔ አሁን በማንም ፈራጅ ሊሆን ሳይሆን ባሏ ግን ግዴታ ራሱ መጠየቅ አለበት። አሁን እየወጣ ያለው መረጃ እውነተኛው መረጃ ከባድ እየሆነ ነው።
ባሏ ራሱ እጅ እንዳለበት ነው እያወሩ ያሉት። እና ብቻ እግዚአብሔር አምላክ ለልጇ ስትል መብርሃን ጭንቃ ማላጇ ታግዛት። እውነት ነው እንጂ በጣም ከባድ ነው። በጣም ማለት ነው በጣም ከባድ ነው። ይሄን ያህል ጭካኔ ይሄን ያህል ድረስ። ኧረ በስመ አብ! ምን ነው እናቴ፣ በጣም ጭካኔ በዛ። በአብሶማ በእኛ በኢትዮጵያኖች ማለት በጣም ጭካኔ በዝቷል። በእውነት በጣም የበዛው በጣም ነው ጭካኔ የበዛበት በእውነት ሩሩነት የጠፋ አብሶ ደግሞ ስደት ላይም ጭካኔ፣ ስደት ላይም አረመኔነት። ለምን ቤተሰብ በስመ አብ ወልድ በጣም ነው የሚከብደው። በእውነት በጣም ነው የሚከብደው። በጣም ይከብዳል። እውነቴን ነው የምናገረው። በጣም ነው የሚከብደው። በጣም ይህን ያህል ጭካኔ በጣም ይከብዳል። የምር በጣም እግዚአብሔር ይሁንን ነው። እና ባለፈው ሀቢባ አሳውቃ ነበረ ለኤምባሲ መብት ይስጠን ምን ላይ ደረሰ ብላ። እና እስቲ እግዚአብሔር ያውቃል። እግዚአብሔር ይሁናት፣ እውነት እግዚአብሔር ይሁናት ነው። እና ስለ ሌላ ጉዳይ አሁን ራሱ ቢያሳወቁ ጥሩ ነው ማለት 15 ቀን ሊሆነው አይድ ካለቀ እንዴ አይድ ካለቀ 15 ቀን ሊሆነው ነው እንግዲህ እና ስለዚህ ያሳወቁ። ለምንድን ነው ዝም የሚባለው? አይ ስደት ክፉ፣ እግዚአብሔርን ስደት ክፉ። እውነት ለመናገር ከሆነ በጣም ስደት ከባድ ነው እና እግዚአብሔር ይሁናት ለሌላ እህታችን። ግን ስለ ጤንነቷ ጉዳይ ሐኪም ቤት ሄዳለች ብለው ነበረ። እንዴት ነው የሆነችው? ተሽሏቷ ነው? እንዴት ነው ሰውነቷ ለውጥ አለ ወይ? ይሄን ሁሉ ራሱ እኮ መረጃ ማወቅ ነበረባቸው። እግዚአብሔርን ማለት ይሄን ያህል ጥግ ድረስ ሄደዋል። ይሄን ያህል ድረስ አሁን ተቀራርበዋል። እንድትወጣ ምን ሁሉ ቁመውላታል። አሁን ደግሞ ይሄን ሁሉ ደግሞ ስለ ጤንነቷ ደግሞ ማወቅ ግዴታ ነው እና እንግዲህ እስቲ እግዚአብሔር አምላክ ይሁነን ነው የሚባለው አይደል? አዎ እንደዛ ይሁነን ነው የሚባለው እንጂ ከባድ ነው። እግዚአብሔር ምስክሬ ነው። በጣም ከባድ ነው። በስመ አብ። እንግዲህ ቤተሰብ ወደዚህ እያወዛወስኩ ነው እያጸዳዳው ያለሁት። ካሜራማን ስለሌለኝ የራሴውን ካሜራማን ኦኬ። ይሄንን ፎቶ ያው አላሳያችሁም የሰው ሚስጥር ስለሆነ ጀርባ ይልስጣችሁ እና እግዚአብሔር አምላክ ይሁነን ነው። ማርያምን እመብርሃን ብቻ ስደት ላይ ያሉት እህቶቼ ከክፉ ነገር ይጠብቅልን ማርያምን እንጂ በጣም ከባድ ነው ስደት። ለአንዳንዱ ይሆናል ስደት እናንተ፣ ለአንዳንዶች ግን እጥፍ ግን ለጉዳት ነው ያለው። ለተወሰኑ ከ120 ጥሩ ነው፣ 80 ግን በቃ አብሶ በብዛት ሰማንያዎቹ እንዴት ነው የተጎዱት ብትሉ ግማሹ በፍቅረኛ፣ ግማሹ በባል፣ ግማሹ በቤተሰብ፣ ግማሹ ደግሞ እዚህ ሀገር አብሮ በአሰሪዋቸው በቃ እዚሁ ስደት ላይ አብሮ ያሉት ኢትዮጵያኖች አንድ ላይ እነሱ በቃ 8% እንደዛ ነው። እውነት ለመናገር ከሆነ ማለት ነው 8% እንደዛ ነው በቃ የሆነው እና እግዚአብሔር አምላክ ይሁነን ነው። እግዚአብሔር አምላክ ይታረቀን እና እህታችንም እግዚአብሔር አምላክ ሆኖላት መብርሃን አግዟት ለልጇ ይመልሳት እና የሌላን ጉዳይ እንደው የሌላን ጉዳይ እንደው በነገሩ የምሬ ነው ብላችሁ የሌላን ጉዳይ ማወቅ አለብን። ነው ግድ ነው። የሌላ ነገር ግድ ነው። እግዚአብሔር ግድ ነው። በቃ ማወቅ አለብን። የሌላ ነገር ግዴታ መታወቅ አለበት። እንደዚህም አይባል 15 ቀን ሆነው ይሄን ያህል ዓመት ችላ ቁጭ ብላ ብር ተከፍሎ ሳይሰጣት ቀርቶ ጨካኝ ብቻ ብር ወዳጅ ብቻ እዚሁ እኛ እኮ ስንባል
እግዚአብሔርን ክፎች ነን፣ ክፎች ነን፣ ክፎች ነን፣ ክፎች ነን፣ በእውነት ክፎች ነን፣ ክፎች ነን በጣም ክፎች ነን ሲበዛ። እና እግዚአብሔር አምላክ ይሆናል እላቸዋለሁ። ቤተሰብ ዛሬ እንግዲህ ውሎዬ ይሄን ነው። እንግዲህ እስኪ ልቅረጽላቸው። ቤት እያጸዳው ወልወል እያደረኩ ቤት እያጸዳው ላውራቸው ቤተሰቦችን ብዬ ነው። እናንተ ግን በጣም ጥንቃቄ አድርጉ በእናታችሁ። በዚህ ይሄ አሁን በጣም ይሸተናል አንዳንዴ ሲሸት እዚህ ጋር ያመኛል፣ ይከነክነኛል። ከባድ ነው። ጥንቃቄ አድርጉ እሺ። እና ውሃ እየጠጣችሁ ደግሞ ውሃ ምናምን እየጠጣችሁ እንደዚህ ነው እንግዲህ የሚጸዳው። እንደዚህ ነው ጸዳ የምታደርጉ። የአረቡ የመዳም ቅመም እንዲህ ነች። የኛ ጀግኒት የመዳም ቅመም ማን እንደኛ ትሽ ማን እንደኛ የምሬ ነው የምላቸው። እግዚአብሔርም ማን እንደ መዳም ግን ምን ዋጋ አለው? እንዲህ ተንተፍተን እንዲህ ጥረን እንዲህ ግረን ካልተለወጥን ምን ነው ትርጉሙ? እኔ አንድ ከአረብ ሀገር ሴቶች አንዷ የተጠቃው ሰው ነኝ። እውነቴን ነው የምላችሁ፣ የተጠቃው የተጎዳው ሰው ነኝ። ግን አሁን ላይ መለወጥ እፈልጋለሁ፣ መቀየር እፈልጋለሁ። እጅ በቃ መነሳት እፈልጋለሁ። ወድቄ ልቀር አልፈልግም። ገባችሁ? እና ስለዚህ እንለወጥ። እኛ ደፍተን ጥረን ግን እንደምናመጣ ማንም የሚያቀለን ሰው የለም። ማንም አይረዳንም። እውነቴን ነው የምላችሁ። እና እኛ ራሳችንን ካልተረዳን፣ እኛ ለእኛ ለራሳችን ካላሰብን፣ እኛ ለራሳችን ካልሆን ማንም ለእኛ የሚያስብልን ሰው የለም። ስለዚህ ቤተሰብ እንለወጥ፣ ብራችንን እንያዝ፣ ከንቱ አንሆን። ይብቃን። እስካሁን የተጠቃ ነው። እስካሁን በፍቅርም በቤተሰብም በምንም እዚህ ያሉት ዜጎችም የተጠቃ ነው። ይብቃን። አንድ እንሁን። በቃ ለራሳችን እንሁን። ራሳችንን እንውደድ። ራሳችንን ትሪት እናድርግ። እኔ ያ ነው በቃ ትሪት። እግዚአብሔር ምስክር፣ ራሳችንን ትሪት። እንዲህ እየለፋን ለራሳችንን መሆን አለብን። ብራችንን ያዘርግ። እስከ መች ነው ሰው ሀገር? እና ይሄ ነው እላቸዋለሁ ፋሚሊ። የዛሬ ውሎ እንግዲህ ያው ጸዳ ነው፣ ገና ነው። ሁሉንም ልቀዳላችሁ ካልችልም ብዙ ስለሆነ ገና እዛ ሳሎን ምናምን አለ። ከዚህ ውጭ መጸዳ ላሳያችሁ ትንሽ ያያችሁ ይኸውላችሁ። ገና ይሄ ይጸዳን። ይሄ ምንጣፍ ይነሳ ነው። ጨለማ ሆነ። ወደዚህ ላድርገውና ላውራላችሁ። ምንጣፍ ይነሳን። ምን ይላል ምንጣፍ ምናምን አነሳሳለሁ ገና በዚህ ያለውን ፓርት ጨርሼ ነው ወደዛ ፓርት የምገባው። እዚህ ጋር ምንም ሀል ነገር እንደዚህ ስላለ ማለት ነው። እና ይሄንን ፓርት ጨርሼ ወደዛ ፓርት ገባለሁ። ከዛ ደግሞ እንደዛ እያለ ደግሞ ይቀጥላል። ሽንት ቤቱ ምኑ እንዲህ እየፈጋን ነው ብር የምናመጣው። ሰዎች እንዲህ እየጣርን ነው ብር የምናመጣ። እኛ ራሳችንን እንውደድ። እኔ ራሴን መውደድ ጀምሬያለሁ። እናንተስ ንገሩኝ። እናንተ ራሳችሁን ትወዳላችሁ? ጀምራችኋን? ጀምሩ እናላችኋለሁ። ፋሚሊ ይህን ይመስላል ዛሬ። እናመሰግናለን ስለምታበረታቱኝ፣ የምታዩኝ ቪዲዮዎቼን አመሰግናለሁ። ቪዲዮን ይዩልኝ እባካችሁ ፕሊዝ። አዲስ ነኝ፣ አበረታቱኝ። በርቺ፣ ጠንክሬ እህታችን በሉኝ። እሺ ቤተሰብ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁልኝ ተመልከቱልኝ ቪዲዮዎቼን፣ ኮመንትም አስቀምጡልኝ እላችኋለሁ። እወዳችኋለሁ። እናመሰግናለን። መልካም ውሎ። የኛ የመዳም ሮቦቶች ከሮቦትም በላይ ሮቦት ራሱ እንኳን እንደዚህ አይሰራም። ካሜራ እንኳን እኛ እንደምንሰራ አይሰራም። አካባቢውን ችሎ አይጠብቅም። እኛ እንደምንለፋለን። ለማንኛውም ወዳችኋለሁ። አይ ላቭ ዩ